ሰሞኑን የኤርሚና የቤታዩን ፍቅር ምንም አልቻልንም። መጨረሻው ምን ይሆናል እስኪ አብረን የምናየው ይሆናል። ነገር ግን በመሃል ቤት ማን አለ? አቤል አለ። የአቤል ጉዳይስ ቤታዩ እንዴት አድርጋ ነው የምትጨርሰው? እሱንም አብረን የምናየው ጉዳይ ይሆናል። ያጃጅልሽ የሚያጃጅል ነገር ዝም ብለሽ አዳምጪ። በቀን አንድ ጊዜንም ብትሰሪ አንዳንድ ሰከንድ ማለት ነው። በንጋታው የፊትሽ ራስ ምታት ካለብሽ ራስ ምታትሽ ያ የፊትሽ እንትን ቅርጽ ለውጡን ታያለሽ። ይህ ኮሜዲነት አይደለም የኔ ቆንጆ። እኔ ለውጡ ስላየሁበት ነው የምነግርሽ። እንዲያውም ረስቼው እንጂ ብዙ አይነት ነው ያሉ። ሌላ ነገር ነበረ፣ ግን ደግሞ ሌላ ነገር ትኛላችሁ ባለጌዎች። እንዴት አረገና የምትለዋለ ይሄ ማለት ነው። ይህንን ለማስተካከል ያ ምን እንትን በምላታችሁ ትገቡና ከዛ ላይ ደግሞ እነዚህ በድዳችሁ እንደዚህ ትገቡና ሁለት እጃችሁን ይዛችሁ ደዳችሁ ላይ ማለት እኔ ጥፍር ስላለኝ አልችልበትም። ጥፍሬን ግዴታ መቆረጥ አለብኝ። አልችልም በዚህ ጥፍር አርጋችሁ ድዳችሁን ቀና ማረግ አይስወር። ከዛ ይሄንንም እንደዚህ ማረግ። እኛ እያረጀን ስንመጣ ፊታችን እየረዘም እንዳይመጣ ታውቃላችሁ። እንደዚህ አይነት ስፖርት አይታችሁ ታውቃላችሁ ወይ? እዚህ የማታመጭብን ነገር የለም። እኔ ግን በጣም ነው የምታስቀኝ። ስፔሻሊ አሁን ላይ ያው የበፊት እንትን ነው። አሁን ላይ ግን በጣም ነው የምታዝናናኝ። በቃ ነገር ዓለሙን ትታው በራሷ ዓለም ውስጥ ብቻ መኖር ላይ ጀምራለችና እንሞክረዋለን። ሞክሮት የሚያውቅ ሰው ካለ ኮሜንት ላይ ያሳውቀኝ። ጃኒና አዶናይ በመለየታቸው ፋሚሊያንስ በጣም ቅር ነው ያለኝ። ማለት እኔ እነሱ ከተለያዩ እውነት አንድ ነገር በሆነ የዱባይ ህዝብ አሉ ማማዝናሽ አራጋሽ ወይት ይሄድና ምንድነው እንደዚህ መነፋረቅ? ሃይ ቻለውኝ እዚህ ከማህበረሰቡ ጋር እና የፌስቡክ ሰዎች አላችሁ። አንዳንዶቻችሁ የእርግማናችሁ ከባድ ነው። ንፍጣም ያርግሽ የምትሉ ሰዎች አላችሁ። ንፍጥሽን ሰው መሀል አደባባይ ላይ ተናፈጭ የምትሉ ሰዎች አላችሁ። ባላይ ውጣልሽ ትለኛላችሁ። በመድኃኔዓለም የፌስቡክ ሰዎች እባካችሁን እኔ አንድ እህታችሁን ቲክቶከርን አትርገጡ። የቲክቶከሩ ይሻላል። ቁሌታ ሻፋዳ የሚለው የቲክቶክ ማህበረሰብ፣ የፌስቡክ ግን እርግማን ይበዛዋል። በእግዚአብሔር መልእክቴን ለፌስቡክ ነዋሪዎች አድርሱልኝ። ለምን ፌስቡኩ ሙሉ እኔ ስለሆንኩኝ ምንም ሳታውቁ ከነ ቡታንታችሁ ሮጣችሁ መታችሁ ነው የምትናገሩኝ። እና እርግማናችሁን ቀንሱልኝ በእግዚአብሔር የፌስቡክ ሰዎች። መልእክቴን በመቤቴ አድርሱልኝ። ትነበብ ሲሰድቡኝ ከባድ ናቸው። እግርሽ ይሽተት ይልሻል። እግዚአብሔር ያሳይሽ። ሰው ፊት በኮንፊደንስ ጫማ ማውለቅ ያቅትሽ። ይሄ እኮ ትልቅ እርግማን እኮ ነው። ጫማ ማውለቅ ያቅትሽ ይልሻል። ያየሽ ይጥላሽ፣ እንቅፋት አይጣሽ ይሉሻል። እና የፌስቡክ ሰዎች እባካችሁን በክብር ነው የምነግራችሁ፣ እርግማናችሁን ቀንሱልኝ። እንዴ ኧረ ቲክቶክ ይሻላል። ደስታ እኮ ነው። ምትጥት ያለሽ እንዴ ተነፊ ብልሽ አንድ ሰው ተደሰቺ እያለ እኮ በአራዳ ቋንቋ ነው የሚሰድብሽ። ቆረቆራም ይልሻል። አሁን ምንም ችግር የለውም። ቆረቆራ አባልሽ አልጋ ላይ ሽና ከሚባል ቆረቆራም ቢጣ ይቀለኛል። ተነፊ፣ ቴንኪው፣ ተደሰቺ። አሜን ሃሌሉያ። ያርግልኝ ውዴ። እኔ ድንግልናዬን አልሰጥም አልኩ እንጂ ያርግልኝ። ወይ ጉድ! ዛሬማ መድኃኒዓለም ፌስቡክ ወይ ዛሬም እዚህ አለ። ከዚህ ነው ልቅም ተደርጎ ፌስቡክ ላይ ፖስታል። የስድብ ማዕት ተጣጣለው። ስለ ኢሞ ሰው ምን ታያለሽ? ኢሞ ሰዎች ማን እንደሆኑ ታውቂያለሽ ውዴ? እዚህ ቲክቶክ ላይ ያሉ 6 ፍሬ ናቸው። በቆማጣ ቤት አንድ ጣት ብርቅ ናቸው። ዛሬም ሲሰድቡኝ ነበረ። እነሱ ኢሞ ላይ ተደዋውለው ቢሳደቡ ይሻላቸዋል። የኢሞ ሰዎች ናቸው። 6 ፍሬ ናቸው ውዶቼ። ታፕታ የሚያደርጉላቸው 6 ሰው ናቸው። የሚያያቸው 6 ሰው ነው። ገስት ላይ 6 ናቸው። ትደምሪያቸው ውዶቼ 6 እያልሽ ደምሪያቸው። 100 የማይሞሉ ሰዎች ተሰብስበው አሉባልታ ስለኔ ያወራሉ። እና እንደ ሀሳብ የኢሞ ሰዎች ስለሆናችሁ ተደዋውላችሁ ወይ በግሩፕ ወይ በኢሞ ብትሰድቡኝ መልካም ነው።
ቴንኪው። ሀሜት ነው የሚመስለው። እሺ ውዶቼ ቴንኪው። በሰው እኔ እግዚአብሔር ምስክሬ ነው፣ በሰው አልመካም፣ በእግዚአብሔር ነው የምመካው። ግን ደግሞ የሚወዱኝን የሚደግፉኝን ልጆች ደግሞ ሁሌ ያደንቃል። ኤርሚ የምትሉ ኤርሚ ያለ እኔ እኮ ከላይ ብሎታ ነው ጌም መጫወት አልፈልግም ዛሬ። እስኪ የለም እኮ ኤርሚ ማን አለ ነሽ ይሉኛል፣ አስቀያሚ ነሽ ይሉኛል፣ መሀይም ነሽ ይላሉ ምናምን በቃ ስም ያወጡልኛል። ከስረሻል ለምንድን ነው ግን ስለኔ የሚያወሩት? ላይክ ተራ ቆሻሻ ማረባ መሀይም በቃ ኮንኩ የሁሉ ኮንኩኝ መስጠያ ኮንኩ። ለምንድን ነው ስለኔ የሚያወሩት? ሰው ልጅ እኮ ቆጃንጆ ነገር ነው የሚያወራው። ስለ ተራ ሰው አይወራም። እመቤቴ ሁሌ ጥያቄ ነው የሚሆንብኝ ሁል ጊዜ የታየው እንግዲህ ፈታ ነው የምታደርገው ስትራገጥ ምናምን በቀልድ ያዋዛ ስሜት መቸኛ ነች ማለት ነው። የአንድን ሰው ሁሉን ነገር ላትወድለት ትችላላችሁ፣ ግን በአብዛኛው ነገሮች ይሄ ፋኒ ፓርቷ ይመቸኛል። እና ደግሞ በጣም ብዙ ጊዜ ማለት ብቻዋን ነው በቃ ማለት የሆነ በእርግጥ ያው የዘመኑ ጓደኝነት ብዙም አይቆይም እና በቃ ፍቷት። የፌስቡክ ሰዎች አትርገሟት እንዴ! ምን አድርጊ ነው የምትሏት? መቼ መናገር እንዳለበት ያውቃል። መቼ ምን መናገር እንዳለበት በደንብ ያውቃል። አንድ ከዘመዴ የተማርኩት አሁን ሲል ከሰማሁት የተማርኩትን ነገር አንድ ልንገራችሁ። ለዘመድኩ 10 ለክተ አንዴ ቁረጥ የሚለው ነገር አሁን ገብቶኛል። 10 ተለካና አንዴ ቁረጥ የሚለው ንግግሩ እጅግ የሚደንቅ ንግግሩ ነው። ስለዚህ ዘመድኩን በቀለ በዚህ አጋጣሚ እግዚአብሔር ለኦርቶዶክስ የከፈልከውን ዋጋ እግዚአብሔር ብድሩን በልጆች ያገኘው። እግዚአብሔር በልጆች በትዳሪ ባርክ። ዘመዴን አመስግኑልኝ። በጣም ዘመዴ ይችላል። በምንም ነገር ላይ ዘመድኩን በቀለ ይችላል። እፎይ ይችላል። ዘመድኩን በቀለ እፎይ በጣም ይችላሉ። በጣም ይችላሉ። ስለዚህ አመስግኑልኝ። በሌላው ምንድነው እነ ታደለ ሮባ ወንድሞቻችን እነ ሳሚዳን እነ ራሄል ጌጡ እነ ሄኖክ ድንቁ ሌላም ወንድም አለ ማክቴዲ የምትባል ወንድማችን ማክቴዲ ማ ብራዘር ታንክ ዩ ታዴኒ በጣም ከድሮ የምወደው በጣም ማከብረው ልጅ ነው ታደለ ሮባ። በጣም ላፎንቴን ነው የምለው ከሰማችሁኝ ሁል ጊዜ። ልጅ ሚካኤል ዝግጅቱ ላይ ነበረ እንዲያውም የሚገርማችሁ እነ ታደለ ሮባ ከሚገርም በላይ ምን ተደርገው እውነት ነው። ዘመድኩን በቀለ እጅግ በጣም ለሀገርም ለቤተክርስቲያን በጣም ባለውለታችን ነው እና እናመሰግናለን። ዮኒም ከሱ በጣም ብዙ የተማርኩት ነገር አለ ያለ ነው። በዛው ጋር ያይዙም ደግሞ ዘመድኩን በራሱ በጣም ትልቅ ቦታ እንደሚሰጠው እና ዮኒ ማኛ ራሱ አስፈላጊ ቦታዎች ላይ በሚያስፈልግበት ሰዓት ላይ ደራሽ የሆነ ልጅ እንደሆነም ሲያመሰግነው ነበር። ለኔ የታየኝ ብርሃን ለሌላው ዘግይቶም ቢሆን ይታየዋል ከሚል ነው። አሁን ዛሬ እያየው ነው። ዘመዴ ይቅር ይበለን፣ ዘመዴ እንደዚህ ይበለን ማለት አይጠበቅባችሁ። ለምንድን ነው ይቅር እምላችሁ? እኔ ቀድሜ ነቃው፣ እናንተ አልነቃችሁ። ቆይታችሁ ደግሞ እናንተ ነቃችሁ። እኔ ደግሞ ያልነቃሁበት ጉዳይ አለ። ቆይቼ ነቃለሁ። ስነቃ ደግሞ ከእናንተ እኩል ሆናለሁ ማለት ነው። ይቅርታ የሚያስጠይቅ ዘመድኩን የተለየ ችሎታ ኖሮት አይደለም። የአንድ ሀገር ልጆች ነን፣ የአንዲት ቤተክርስቲያን ልጆች ነን። አላማው ከታወቀ ምኑ ከታወቀ ምንም ይቅርታ። ለምሳሌ በዲያቆን ሄኖክ ኃይሌ ጉዳይ የደረሰብኝን መከራ የደረሰብኝን ጮት ታውቃላችሁ። ብቻዬን እስክቀር ድረስ የኔ የምላቸው ከቀሲስ ሳሙኤል በስተቀር የኔ የምላቸው ሰዎች እንኳን የሄኖክ ኃይሌ አጋዥ ሆነው እኔ ላይ ነበረ ሲጮህ የነበሩት። ያ ሁሉ ቲክቶከር ያ ሁሉ ሴት ይበዛዋል። ደግሞ ሄኖክ ኃይሌን በሜካፑ የተነሳ ብዙ ሴቶች ናቸው የሚወዱትና የነሱን ስለሚያስንቅ ያ ሁሉ ሴት ነው የጮህብኝ። ብዙ ወንዶች አይደሉም። ከጮህብኝ ወንዶች መካከልም አንዳንዶቹ ሴቶች ናቸው። ሜካፓም ናቸው። በጣም ምንም ማለት አይደለም። ግን ከነዛ ውስጥ አንድ ዲያቆን ነበረ። ሰሞኑን እያየሁት ነው። ዘመድኩን በቀለ ሲነግረን ምናምን አንሰማ ብለን እኔ ስቀጠቅጠው ነበር የሚል ዲያቆን ሶፎንያስ ተደዋውለን ተነጋግረናል።
አጎቱን አባቱ በጣም በልጅነት የቀጨኔ መድኃኔዓለም ሳስተምር እንደሚያውቁ ነግሮኛል። ልጅ ነው። ስለዚህ ቤተሰብ ነው። ሄዶ እንዴት ብሎት ከዛ ከኔ ጋር ተነጋግሮ እሺ ዘመዴ አቁሜያለሁ ያለ። እኔም የነገርኩት ሌላ ሰው ከሚሰድብህ ጥሩ ትሰራለህ፣ ቲክቶኩ ላይ መንቀሳቀስ ትችላለህ፣ አቅም ይኖርሃል። ነገር ግን አሁን እኔ የምሰደብበት ሰዓት አይደለሁም። እንቅፋት ነው የምሆንብህ። ዝለለውና እኔን ዝለልና ስራህን ስራ፣ በቃ ስራህን ስራ። ወደፊት ሲገለጽልህ ትመጣለህ ነበር ያልኩት። ሶፎንያስ የላክልኝ ደርሶኛል፣ ሰምቼዋለሁ፣ አይቼዋለሁ። ምንም ያኔ እንደነገርኩ ነው፣ ስንደዋወል እንደነገርኩ ነው። በቃ ጊዜው ደረሰ። ሌላው ኬኩ የሚባል ልጅ አለ። ኬኩ በጣም አዳምጠዋለሁ፣ በጣም አየዋለሁ። እና እኔ ከገባኋቸው ሰዎች አንዱ እሱ ነው። እኔ ከገባኋቸው ማለት ነው። በፊት ከኔ ጋር ቅሬታ ይኑራ አይኑራ አላውቅም፣ ግን በእኔ ጉዳይ ዘመድኩን በጣም ብዙ ዋጋ የከፈለ ሰው ነው። በጣም በብዙ የተሳደደ በጣም ብዙ ነገር የደረሰበት ሰው ነው። ለዛም ሁላችንም እናመሰግነዋለን። ሁላችንም ውለታው አለብን ብዬ አስባለሁ። አስፈራሩኝም እየዛተ ነው። ከዚህ በፊትም የዛተ ሰው አለ። ዛቱ ይችን ትከሻ ላይ ያለችውን ጨርቅ እንዲዝቅ ማድረግ ስለማትችሉ ማለት ነው። ማናት ብላችሁ ጠይቁ መጀመሪያ። ከፈጣሪ በታችን አንድ ነኝ። ማንንም ሰው ምንም ቤተሰብም አላስገባም። ምንም አልልም። እኔ ነኝ የገባሁት። ምንም ነገር የለም። ሰው አንድ ሰው እኔን ለማጥቃት ከተነሳ ሴት ልጅ ነኝ። ወንድ ልጅ እኔ ላይ ከፎከረ ምን ያክል ተጽዕኖ አለ አላቅም። ስለዚህ አንድ ነኝ። እንደፈለጋችሁ ሂዱ፣ እስከ ጥግ ድረስ ሂዱ። ገባችሁ አይደል? ጭራሽ ዛቻም አለው። ጭራሽ ስልክ የሚጠለፋል። ጭራሽ እኔን ያስፈራሩኛል። እሄድላችኋለሁ። አሁን እዛው የምኖርበት ቤት ነገ እሄዳለሁ። ተቀበሉኝ። እሺ። ያ በጣም የሚገርመኝ ግን ማለት ነው የሆነ ሶሻል ሚዲያ ላይ በጣም ዲሰንት የነበሩ ዝምተኛ፣ ጨዋ ምናምን አይናገሩ ምናምን የምንላቸው ሰዎች ከሆነ ጊዜ በኋላ ይቀየራሉ ኢሚዲየትሊ እና እነሱ በራሳቸው ያንን ጸባይ ያመጡት ነው አይመስለኝም። አይንክ እኛ በጣም በየቀኑ ናግ ስለምናደርጋቸው ማይሆን ነገር ምናምን እየተነኮስናቸው ይመስለኛልና አይንክ እቺም ልጅ የዛ ሰለባ ትመስለኛለች። እኔ ግምጃ ነኝ። ላመንኩበት ነገር ወደኋላ አልልም። ሁለተኛ ነገር ደግሞ ማብራራት አይጠበቅብኝ ሊሆን ይችላል፣ ግን ሳያውቁ ያወሩ ልጆች ስላሉ ለዛ ነው። እኔ ዛሬ አይደለም አልኳችሁ መወዳችሁ። ደግሞ መወዳችሁ እናንተ የሆነ ነገር ሲፈጠር እየፈለቀቃችሁ ሰው ከሰው ጋር የምትጋጩትን አይደለም ወደው እኔ ትክክለኛ የሆኑትን ትክክለኛ በማንነታችሁ ኩርት የሚሉትን ትክክለኛ ሰው ላይ የማይደርሱትን እነዛ ነው ሙቼ የምወዳቸው። ዛሬ የምወዳችኋለሁ፣ ነገ የምወዳችኋለሁ፣ ከነገ ወዲያ የምወዳችኋለሁ። ግን በእናንተ አይደለም። እሺ እናንተ የፈለጋችሁት ሰበብ ነበረ። ተደራጅታችሁ ሰበብ ነው የምትፈልጉት ነበር። ግን ደግሞ ይሄ ሰበብ ሊሆን አይችልም። እሺ አሉ ልጆች ዛሬ እነዚህ እንትን ይላሉ፣ ጣታቸውን ይቀስሩባታል ብላችሁ ያሰባችሁን ልጆች እዚህ መባባል የትም አያደርስም። በዛ ውስጥ ያለ መጎዳዳት ነው። ብቻ ግን ፕሊዝ በቃ ይሄ ሚዲያ ላይ እየተገናኛችሁ ጓደኛ እየሆናችሁ በቃ ይሄ ምንድነው በአንድ ነጠላ ካላስቀደስ ምናምን የምትሉ ሰዎች አይ ነው ሁሌም በሁለት ሰዎች ወይም ብቻ በሰዎች ግንኙነት መካከል ሁሌም አግሪመንቶች ይኖራሉ። ግን በቃ ከተቻለ ፈቶ ለማለፍ እንሞክር። አዘርዋይስ ደግሞ የሚዲያ ላይ ወጥተን እርስ በርስ አሳልፈን አንስጣት። እስከዛ ከነበራችሁ ቪዲዮ ላይክ ሳታደርጉ እንዳትወጡ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ ባይ